እናስበው እስኪ ምንም ቢሆን እኮ እህቴ ነኝ ብሌን። የስጋ ወንድምሽ አይደለም። አንድ አይነት ጡትም አልጠባንም። ስለዚህ ምንም ዝምድና የለንም። ቢሆንም ሰውም አምላክም እኛ ላይ ያፈርድብን። እኔና አንቺ እህትና ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ አዲስ ቪዲዮ እየላችሁ የመጣሁት አደራ ድራማ ክፍል 32 ነውና ሰብስክራይብ እና ላይክ እያደረጋችሁ ይሄንን ቻናል እንድታበረታቱኝ በጣም እንግዲህ ብዙ ጊዜ ለመኛችኋለሁ እና ወደ ገደለው ቪዲዮ አብረን ስንሄድ ብሌን እንግዲህ ምን እንዳጋጠማት በደንብ እነሱ ፔጅ ላይ ገብታችሁ አንዳንድ አስተያየት መስጠት ትችላላችሁና እንግዲህ ብሌን ያጋጠማት በጣም በኃይሉም ከእስር ቤት እንደወጣና በኃይሉና እህቱም እየተነጋገሩ እንደሆነ እንግዲህ ቃልዬም ከነሱ ጋራ አብረው ውጪ ተነጋግረው ውጪ አብረው ለመዝናናት እየወጡ ነበረ። በመካከሉ እሷ ቡና ይዛ ወደ ቤት ወደ ሌላ ክፍል ስትገባ ነበረ። እሷ ወደ ሌላ ክፍል ከገባች በኋላ እንግዲህ ነገሮቹ ከወዲህ ነው። ብሌን እሷን አባብሏት የእሷ ልጅ እንዳልሆነች እሷ አታቅምና በየውነቷ አሁን በኃይሉ ጋራ ስምምነትም ፈጽመው ንብረቱም ከእሷ እጅ ሊያወጡ ነውና ለእትዬ እንዴት ብዬ ልንገራት ብላ ስትናገር ነበረ። ነገሮች ግን እሷ እንደዛ ብላ ስትናገር ነገሮቹ በጣም ከባድ እየሆኑባት ስለሆነ ምንም አማራጭ የለኝም፣ በአንደበቴ ቆሜ መናገር ስለማልችል ደብዳቤ የሌላ ሰው እጅ አድርጌ ደብዳቤ ጽፌ ላስቀምጥላት ብላ ባለፈው አንዳንድ ነገር ተናግራ ደብዳቤ እሷ እየጻፈችላት ቃልዬ መታ ነበረ። ቃልዬ በድንገት ወደ ክፍሏ ስትገባባት በጣም ነበረ የደነገጠችው። ነገር ግን ብትደነግጥም ባትደነግጥም ነገሮቹ በጣም ከባድ ስለሆኑባት ቃልዬም ደብዳቤውን እያነበበችውም አልመሰለኝምና ስለዚህ ደብዳቤዋ እንደምንም ተርፎላት ነበረ። በስተመጨረሻ ላይ እንግዲህ የቃልዬ ጓደኛ ቤት ውስጥ አለች ነበረና ልክ እሷ ሻንጣዋን እቤት ትታ ሰላሜና ውጪ ወጣ ነበረ። ሰላሜና ሻንጣዋን ትታ ወደ ውጪ ስትሄድ ከነ በኃይሉና ከቃልዬ ጋራ እየሄደች ነበረ። ስለዚህ ወደ ግቢ ውስጥ ሲገቡ ከዛ ዞር ስትል ሰላሜና ሻንጣውን የእጅ ቦርሳዋን ረስታ ነበረ። ስለዚህ እሷ ታምጣልሽ እኔ ላምጣልሽ ቆይ እናቴ ስትላት አይ እሷ እንደታመጣ አንቺ ሂጂና አምጪ ብሎ በኃይሉ ሲናገራት ነበረ። ሰላሜናም እኔ ነኝ ማምጣት የምፈልገው ሌላ ሰው እንዲያመጣልኝ አልፈልግም ብላ ነበረ። እዚሁ ግቢ ውስጥ የትም ዞር አትበሉ እዚህ ጋር ጠብቁኝ ሲል ነበረ። በነገራችን ላይ እሱ እንደዛ ካለ በኋላ እንግዲህ ወይዘሮ ሰላሜና ወደ ቤት ስትመጣ ብሌን እንግዲህ ወደ ሳሎን ምን ላይ ላስቀምጥ ሶፋ ላይስ ወይ ትራሱ ላይስ ብላ ብሌን እያወራች ነበረ። ብሌን ስታወራ እንግዲህ በመካከሉ ቦርሳዋን የእጅ ቦርሳዋን ጠረጴዛው ላይ አግኝታ ነበረ። ስለዚህ እሷ የእጅ ቦርሳዋን ከፍታ ወረቅ ደብዳቤውን እዛ ውስጥ ለማድረግ ስትሞክር አንቺ ሌባ እትዬ ቦርሳውን ትታ ስትሄድ ሰላሜና አንቺ ቦርሳ እየደበቅሽ ነው
እየሰረቅሽ ነው እንዴ ብላ ስትይዛት ነበረ የቃልዬ ጓደኛ። እረ እኔ እየሰረቅኩ አይደለም ስትላት ነበረ። ባለፈውም እየሰረቅሽ ደርሼብሻለሁ እኔ አልሰርቅም ብለሽ ነበረ፣ አሁን ደግሞ በድጋሜ ያስኩሽ ስትላት ነበረ። አንድ ሁለት እየተባባሉ እዛ እኔ ሌባ አይደለሁም ብላ ሲተናነቁ ነበረ። እየተናነቁሳ እንዳለ በነገራችን ላይ ወይዘሮ ሰላሚና ብቅ ስትል አንቺ ስራሽ ምንድን ነው? እንግዲህ ባለፈውም እየሰረቅሽ ነው እየደረሰችብሽ፣ አሁን ደግሞ የኔን ቦርሳ እየፈተሽ ነው። ባለፈው አልነካውም እኔ ሌባ አይደለሁም ብለሽ ተናግረሽ ነበረ። አሁንስ ከቦርሳዬ ጋር ምንድነው የምታረጊው? የምታደርጊውን ነገር በግልጽ መናገር ትችያለሽ። ፍላጎትሽ አልገባኝም፣ ያንቺ ፍላጎት ምንድነው ብላ ሰላሚና ስትጠይቃት ነበረ ብሌንን። ብሌን ግን እኔ ምንም ነገር እየሰረኩ አይደለም እትዬ፣ እባክሽ እንደዛ አይነት ነገር በአይምሮሽ ውስጥ እንዳይበረዝብሽ እንዳትናገሪ ብላ ብሌንም ስትናገር ነበረ። ነገር ግን እውነሽን ነው፣ እውነሽን አንቺ አንዳንድ ነገር በጣም በፊት እንደ ልጄ ነበረ የማይሽ፣ አሁን አንዳንድ ነገር በጣም እየደበቅሽኝ ነው። ያንቺ ችግርስ ምንድነው ብላ ስትናገር ነበረ። ነገር ግን እኔ ምንም ችግር የለብኝም እትዬ፣ እሷ ግን ሌባ አርግተው እያሰቧት ነው። እሷ ግን ሰላሚና ለራሷ አላሰበችምና ነገሮቹ አልገባትምና በብሌን ዞር እያለች ነው። እንግዲህ እሷ ብሌን ላይ ስትዞር ወይኔ ብሌን፣ ወይኔ ብሌን ከሰላሚና ጋራ አጣለዋት ማለት በጣም ጥሩ ስራ ነው የሰራሁት ብላ ከቪዲዮ በስተጀርባ እያወራች ነበረ። ነገር ግን አሁንም ብሌን ትልቅ ፈተና እያጋጠማት ነው። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እናንተም ደህና እንደምትሆኑ ሁላችንም እንግዲህ ሰብስክራይብ እና ላይክ ይህንን ቻናል እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ወደፊት የራሴን ቪዲዮ እግዚአብሔር አገራችንም የሰው አገርም ሰላም ያድርግልና ጥሩ ቪዲዮ ይዤ እመጣለሁ ብዬ አስባለሁ። የፍቅር፣ የሰላም፣ የደስታ፣ የፍሬማ የአገር የምረዳበት ቻናል እግዚአብሔር ያደርገዋል ብዬ አስባለሁ። እንግዲህ ብሌንና አቶ ባህሩም አልተገናኙም። ሲገናኙ ምን እንደሚፈጠር አብረን እንከታተላለን። ዳግምና ብሌን ደግሞ እኔና አንተ አንድ እናት ስላሳደገችን ፍቅረኛ ማሞች መሆን አንችልም እያሉ ነውና፣ ስለዚህ ፍቅረኛ ማሞት መሆን አንችልም የምትይበት ምክንያት ምንድነው ሲላት፣ እሷ እኮ አሳደገችሽ፣ እኔን ወለደችኝ። ስለዚህ የኔና ያንቺ እዚህ ጋር ፍቅራችን ማብቃት እንደሌለበት አስጠንቅቄ ነው የምነግርሽ ብሌንም ብሏት እየነገራት ነው ዳግም። ብሌን እንግዲህ እሷም ስላሳደገችኝ እናትክም ስላሳደገችኝ እኔና አንተ አብረን ለመኖር አብረን ለመቀጠል ብዙም ከበድ እያለኝ ነው ብላ እየተናገረች ነው ብሌን። ዳግም ደግሞ እንደዚህም እንድትይ አልፈልግም፣ እኔና አንቺ ፍቅረኛ ማሞችንን እናቴን ብንተዋወቅም ምንም ችግር የለውም። ስለዚህ እንዴት ነው እንደዚህ የምትዩ በሚል ሁኔታ እየተነጋገሩ ነውና፣ ስለዚህ እንግዲህ ምንም ችግር እያለ አይመስለኝምና
እንግዲህ ዛሬ ደግሞ የሚለቀቅልንን ቪዲዮ አብረን እንከታተላለን። እናንተም ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ማለት ነው። ሁሉንም ነገር ታውቃለች ማለት በጣም የቅርብ ጓደኛዬ ናት። ስለዚህ እሷ ማስወጣት አልችልም። አሁን ገባኝ። እዛ ነው እንዴ ቃል እንዳትወጣ የፈለገችው? ግን ደግሞ እንዴት አወቀች? እንደዛ ትኝም